አስክሬን እየተሰረቀባት የተቸገረችው እንድርያስ ገዳም በአማራ ክልል ሰሜን ጎንደር ዞን አዲስ ዘመን አካባቢ ትገኛለች። ገዳሟ በኦሪት ዘመን ነው የተመሠረተችው። 889 ዓመተ ዓለም ከቀዳማዊ ምኒልክ በፊት በአካባቢዋ ይኖሩ በነበሩ ነገደ አጋዚያን የተመሠረተችው እንድርያስ ገዳም በአማራ ክልል ሰሜን ጎንደር ዞን አዲስ ዘመን አካባቢ ትገኛለች። ጥንታዊቷ ገዳም የበርካታ ቅርሶች ባለቤት ብትሆንም ቅርሶቿን ጨምሮ አስክሬን ሳይቀር እንደሚሰረቅባት የገዳሙ አስተዳዳሪ ይናገራሉ። ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው የሚረዳው አጥቶ ወደ ገዳም የገባው ሰው በመጨረሻም ጾታው ሲታወቅበት ከገዳም መውጣቱ ተገልጿል። በገዳሙ ውስጥ ከሴቶች ጋር በሚኖርበት ወቅት ወንድነቱ እንዳይታወቅበት ከባድ ጥረት ሲያደርግ ቆይቷል። ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው ፍራንክ ታቫሬስ የዶሚኒካ ሪፐብሊክ ሲሆን እናትና አባቱን በትራፊክ አደጋ ምክንያት ገና በሕፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ሕፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለው በመረዳት አብረውት እንዲኖር ይፈቅዱለታል። ረዥም ፀጉሩና አፍንጫው፣ የፊቱ ቅርጽ የሴቶች መልክ የሰጠው ይህ ሰውም ገዳሙ ውስጥ ያስጠለሉት ሕፃን ልጅ ጾታው ወንድ መሆኑ እንደማያውቁም ተናግሯል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ሕፃኑን ያስጠለሉት እናትም ሕይወታቸው ማለፉን ተከትሎ ይህ ሰው ሕይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ይደረጋል። መጨረሻም በገዳም ውስጥ አብረው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። ከእርግዝናው በኋላ የሕይወቴ ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ሥራ እንፈልግ፣ ልጃችንን የምናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላ ከገዳሙ ወጥቶ ወንድነቱን ተቀብሎ ሥራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጋዟን አንዲት ሴንትራል የዶሚኒካል ብዙሃን መገናኛዎችን ዋቢ አድርጎ ዘግቧል። ሲልቪያን ካጣበት ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት የሆነው ሲሆን ከሲልቪያ ጋር ጣፋጭና የማይረሳው የፍቅር ጊዜ አሳልፌያለሁ ብሏል።